ሀና እባላለሁ። በቅጡ የቆሰልኩበትንና የደማሁበትን ጊዜ ሳላስታውሰው ብቻ ልቤን አንዳንዴ የሆነ ነገር ነካ ሲያደርገኝ ጠፈፍ ያለ ህመም ሲሰማኝ ነው ማውቀው። መቼ ልውደቅ፣ መቼ ልድከም፣ መቼ ልዛል፣ መቼ ልነሳ በውል አላስታውሰውም። ብቻ ኋላይ ላይ ነበርና ብዙ አሰላስዬ ነው የህመሜ ምክንያት የሚታወሰኝ። ሳላስበው በዛ መሃል ታዲያ ወደ ኋሊት ህይወቴ ነጉዳለሁ። ምን እንደሚሰማኝ እንኳን በወጉ አላውቀውም። ብቻ ደርሶ ፍን የሚያደርግ ህመም የማይወጣልህ እንዳለ ውስጤ ይሰማኛል። አለ አይደል አንዳንዴ የሆነ ምንም ብናደርገው ማይበርድልን፣ ማይታገስልን፣ የሆነ ፋታ ማይሰጥ ቁጭት የተጠራቀመበትልህ። በሰላም ከቤቴ ወጣና ድንገት ደግሞ ትዝ የሚል ትዝ ሲለኝ ደርሶ ትክስ ያደርገኛል። ታዲያ ያን ቀን እኔን አለማየት ነው። ያን የሆንኩለት ከራሴም በብዙ ነው ምርቀው። ከቀልብ ያልሆንም ፈጽሞ ማየው፣ የምሰማው፣ የምሰራው በቃ ሁሉ ነገሬ ነው አቅል የሚያጣው። እነዛን ቀናቶቼን ሳስብ ምነው አንዳንድ ቀኖቼን ሳላስብ እንደዋዛ ማለፍ ቢችሉልኝ እላለሁ። ሰው አጠገቤ ኖሮ እንኳን ድንገት ሊያወራኝ ወይ ደግሞ የሆንኩትን ሊጠይቀኝ ቢሞክር እንዳራስ ነበር ያደርገኛል። የሆነ ምንጩንም ማላውቀው ቁጣ ይቆጣጠረኝና ያስደነፋኛል። ምን ሆነሻል ካሉኝ ምንም። ደህና ነሽ አይደል? አዎ። የተፈጠረ ነገር አለ ማለቴ የተለየ አዲስ ነገር? ትግስት ያልቅና ምንም አልሆንኩም ደህና ነኝ አልኩ አይደል ብዬ በቁጣ መልሳለሁ። ደሞ መለስ ስልና ሳላስበው እንባና ሳቅ ይተናነቀኛል። መከፋቴ ፊቴ ላይ እስከሚያስታውቅብኝ ነው እንደምቀያየረውልና አስባለሁ። በትናንትናው ኑረቴ የሚወዱኝን ላለማስቀየም የምወዳቸውንም ላለማጣት ስል መቻልና ዝምታን የመረጥኩባቸውን ቀናት አሰብኩ። ከመናገርና በሚቀር ነገር ከመገመት ብዬ ድንበሬን ያላስከበርኩበትንና በቃ ያላልኩባቸው የትናንት የልጅነት እድሜ ሰውኛም እኔኛም ድክመቶቼ በሆነ የህይወቴ ቅጽበት ግንፍል ብለው ሲወጡ ብቻ ነው የሚታወቀኝ። ወደ ራሴ መለስ ስልና ደግሞ ትናንቴ ለምን ቆምኩ? ኋላዬ ለምን አሁን እንዳለሁበት ሁሉ ይረብሸኛል? ያልፋል ማለትን ለምጄል ታዲያ ያንንም ህይወቴን ለምን አልፏል ብዬ መተው አቃተኝ እላለሁ። ግና ሳስበው ደግሞ ከትላንት ያልተሻለ ህይወት እንድኖር ምክንያት የሚሆኑት ዙሪያዬ ላይ ያሉ ሰዎች ናቸው። ይረዱኛል ብዬ ሳስብ ይባሱኑ ቁስሌ ላይ እንጨት የሚሰዱ፣ ስብራቴን ይጠግናሉ ብዬ ያሰብኳቸው ደግሞ ስብራቴ ላይ ቆመው ይቀጠቅጡኛል። በቃ የተከበብኩት በእነዚህ ሰዎች ነው። ድሮ ለታ ጥሩ ልብ ነበረኝ፣ ልባም የሚያስብል አይነት ሰዎች አፋቸውን ሞልተው ጀግና የሚሉኝ። አሁን ታዲያ የታለው? በምንም ነገሬ እኮ ደስተኛ አይደለሁም። የምስቀው ሳቅ ፍጹም የውሸት ነው። ውስጤ ከቀን ቀን እየሞትኩ እንደሆነ ነው የሚሰማኝ። ራሴን እንኳን በምን መልኩ መግለጽና ማብራራት እንዳለብኝ አላውቅም። ብቻ ድክም እያለኝ ነው። የድሮዋ እኔ እጅጉን ናፍቃኛለች። ባለውበት ሁኔታ ትግል አድክሞኝ እንዳላመልጥ እፈራለሁ። ደግሞ ባልፍስ ማን መጎዳው እንዳይኖር? በእኔ ያለመኖር ማን ሊጎድል እጨነቃለሁ? ብቻ ከሁሉም ካለፈ ትናንቴ ማላውቀው ነገ እንደሚሻል በማመን መኖር ደግ ነው ብያለሁ። ያለ ምክንያት እነዛን ሁሉ አሳልፎ ዛሬ ላይ አላቆመኝም አይደል? ለነገ ደግሞ ነገ ያውቃል። እሺ ሀና፣ መቼም ስለነዚህ ሰዎች ታውቂያለሽ፣ ስለሞቱበትም ምክንያት ጨምር።
ስለማሟታቸው በእርግጥ ሰምቻለሁ። ታዲያ ያንን ከኔ ጋር ምንም ያያይዘው ነገር አለ? እሱማ በሚገባ ይገናኛል። ይሄ ቴሌግራም አካውንት የማን ነው? የተከለው ማለት ምን ነው? አፍርቷል እንዴ? ከፈራማ ያው ለሟቹ ሁሉ ነው። ያንቺ ነው ማለት ነው እንዴ? እኔ መች ሞትኩ? ምንድን ነው የምታወሪው? ይቅርታ፣ ምን ነበር የጠየቀኝ? ትንሽ ቃልሽን ስጭና ወደ መለዘዙ ትሄጃለሽ። በመጀመሪያ ጥያቄ መለዘዝ ይከብዳል። ለመጨረሻ ጊዜ ልጠይቅሽ፣ አካውንቱ የማን ነው? ወይ ጥያቄ እሱ ነው እንዴ? አልገባኝም ነበረ። ስለምጠይቀኝ ነገር ምንም የማውቀው ነገር የለም። ማለት አሁን ባሁን አላውቅም። እነዚያ ሰዎች ለምን የተገደሉ ይመስልሻል? እሱን እኮ ነው አላውቅም እያልኩ ያለሁት። ስለዛ ደግሞ ከኔ ይልቅ ጉዳዩን የሚያውቅ ሰው ቢያወራ የተሻለ ይመስለኛል። ለዚያ መሰለኝ ጊዜ የተገኘሽው። አልገባኝም። ሰዎቹን አንቺ ነሽ የገደልሽው እያልከኝ ነው እንዴ? ጥሩ እሺ፣ ንጉሱን ለምንድን ነው የገደልሽው? አሳማኝ የሆነ ምክንያት ስላለኝና እናንተ ስራችሁን እየሰራችሁ ስላልሆነ። አሃ፣ እያገዝሽን ነው ማለት ነው። ታዲያ ለምን እኔ ስልጣን አልሰጥሽም? እንዴ የምታግዥን ከሆነ ስንኛለሽ አና፣ ጊዜ ባናጠፋ ነው የሚሻለው። ምናልባት የሚያስፈልግሽ ነገር ይኖራል፣ ትኩስ ነገር፣ ሻሂ ወይም ቡና። ምንም አያስፈልገኝም፣ አመሰግናለሁ። ጥሩ፣ እንደዛ ከሆነ ጥያቄያችንን መቀጠል እንችላለን ማለት ነው። መብቶ እናንተ ማሰር መፍታቱ። የራሳችሁ የሆነ የምታውቁት ሰው ሲጎዳ ቶሎ የምትደርሱ፣ አንዲት ሕፃን ልጅ ደግሞ ጭካኔ በተሞላበት መንገድ ስትደፈር መድረስ የማትችሉ ስራ ፈቶች ትመስሉኛላችሁ። ለነገሩ ገንዘቡን ማን ይቀበለው? ከስብዕና ይልቅ ጥቅማችሁ የሚበልጥባችሁ የሆነ አውሬዎች ነው የምትመስሉኝ። ይቅርታ በተናገርኩት ነገር ከተሰማክ፣ እውነታዬን ነው ያወራሁት። እንዴት እንደዚህ ልትይቻለሽ? ይህንን ለአንተ ማስረዳት አይጠበቅብኝም። አንድ ጥያቄ መጠየቅ እችላለሁ? ኦ፣ በዚህ ቅስፈት ጥሩ አስፈቃጅ መሆን አይከብድም። አሁን ቅርብ ሰዓት ያለ ፍቃድ እየሰደብሽን ነበር። ዝግጁ ነኝ። ለምን እዚህ እንደምታቆዩኝ ምንም እየገባኝ አይደለም። አቶ ንጉሱን እንደገደልኩት እናንተ ምንም አይነት ጥያቄ ሳትጠይቁኝ ምርመራም ሳትጀምሩ እኔ እንደገደልኩት ነግሬያቸዋለሁ። ከዛ በተረፈ አሁን ተገድሏል እያላችሁት ስላላችሁት ሰው ግን ምንም የማውቀው ነገር የለም። ይልቁንስ እኔ ላይ የሌለ ጊዜያችሁን ከምታጠፉ ገዳዩን ብትፈልጉ ነው የሚሻላችሁ። ስለ እነዚህ ሰዎች የምትነግሪኝ ነገር አይኖርም? አላውቃቸውም። ማየቱ አይቀድምም? ስለማላውቃቸው መስሎኝ ላያቸው አልፈለግኩት። ሳታያቸው በምን አወቅሽ? ስለ ራሴ የማውቀውን የራሴ መስሎኝ። ታዲያ ቦርሳሽ ውስጥ የአንድ ቀበሌ 3 መታወቂያ ምን ይሰራል? እንዴ እሱን እናንተ እኔ ላይ ላለማድረጋችሁስ ምን ማረጋገጫ አለኝ? በምን ማወቅ እችላለሁ? ቦርሳዬ ውስጥ መታወቂያው ሲገኝ እኔ አጠገቡ የለው ነበርኩ እንዴ? አና ጨዋታ አይደለም ያዝ ነው። የሰው መሞትና የቤተሰብ መበጥበጥ ነው እያወራን ያለ ነው። ትሰሚኛለሽ?
ይኸውልህ አንዱ ዓለም ገዳዩ ሊደረስበት ይገባል። ካልሆነ ከህብረተሰቡ ጋር ሬሳ መልቀም ነው የሚሆነው ስራችን። ይህን ለማድረግ ደግሞ ውጭ መሆን በቂ ነው። ወይም ደግሞ ከደላ ዮናስና ጓደኞቹ ቀብር አስፈጻሚ ብለን ተደራጅተን እንስራ። ማዕረግ የማይዘቅጥ አቅም የማይሻር እውነት የሚኖረው ሲሰራ ነው። እሺ፣ ከዛ ውጪ ተራ ተለጣፊ ይሆናል። ስለዚህ ሰርተን እንደተረከብን እየሰራን እንቀጥል። ሴት ናት አይደል? ወንጀለኛዋ ሴት ናት የሚል አመኔታ አለ። ሴት መሆኗን ምን አመላከተ? እስኪ ተመልከተው። ጥቃቱ የሚደርስባቸው ሰዎች በሙሉ ወንዶች ናቸው። ይህ ደግሞ አንድ ወንድ በሴት ተታሎ የዚህ ጥቃት ሰለባ እንደሆነ ያመለክታል። እንደዚህ ካልክማ ከዚህ በስተጀርባ ሴትን እየተጠቀመ ያለ ወንድም ሊኖር ይችላል። ምናልባት አንተ እንዳልከው እኛ እንድንገምት የተደረገ ቴክኒክ ነው ብለን እየጠረጠርን እንድንሸወድ ለማድረግ እየተደረገ ያለ ሌላ ቴክኒክ ቢሆንስ? ለማንኛውም እጅ ላይ ያሉ መረጃዎችን በሙሉ ተመልክተህ ነገ ሪፖርት እንድታደርግልኝ። ያ ማለት ጥርጣሬም ሆነ ፍንጭ የሚሰጥ የትኛውንም ነገር እፈልጋለሁ። ጨርሰናል፣ መሄድ ትችላለህ። እሺ ሀና፣ እንዴት ነሽ? በነገራችን ላይ በዚህ ድርቅናሽ ከቀጠልሽ አንቺም እዚህ መመላለስሽን የእኛም ስራ መስተጓጎሉ ስተሽ አይመስለኝም። ስለምን ድርቅና እንደምታወራ አልገባኝም። የእናንተንም ስራ የሚያስተጓጉል ምንም ነገር እያደረግኩኝ አይደለም። እሷ አንቺ ያሰብሽው ነው። ለማንኛውም ዛሬም በድጋሚ የጠራሁሽ ስለ አቶ ሰይፈ አሟሟት በድጋሚ ልጠይቅሽ ነው። ስለ አሟሟቱም ሆነ ስለተገደለው ሰው ምንም እንደማላውቅ የነገርኩ መስሎኝ። ምንም የተለየ ነገር ላይኖር መጠየቁ ለምን አስፈለገ? ከየትኛውም ተቋም በላይ ግብረ ገብነት የሚባል ነገር የሚያስፈልግበት ተቋም ላይ ነው ያለሽ። እብሪትሽንም ሆነ ቁጣሽንም ለጊዜው ተወት አድርጊው። አንድን ሰው በማያውቀው ነገርና ባልፈጸመው ወንጀል መወንጀልስ ግብረ ገብነት ነው? ሰሚኛለሽ? ይህንን ነፃነት ሳታገኝ ወደ ማረፊያ ክፍል ገብተሽ በቅፍተዳ እውነታውን ከምታወጪ በወጉ ልጠይቅሽ ብዬ ነበር። ጊዜ ያስፈልገኛል፣ እውነት ነው። እንደዚህ አይነት ወሰብሰብ ያሉ ወንጀሎችን ለማስረዳት ጊዜ ይጠይቃል። ዝምታሽን እንደ መልስ እየወሰድኩት ነው። እስከ ማታ ድረስ እንድታስቢ ጊዜ ሰጥሻለሁ። ወደ ማታ ደውልልሻለሁ። ለጊዜው መሄድ ትችያለሽ። ምናልባት ቦታው ከጨነቀሽና ነፃነት ካልሰጠሽ ብዬ ነው ከስራ ውጭ የቀጠርኩሽ። ሁሉንም ወንጀለኞቻችሁን እንደዚህ በተለየ መልኩ የምትጠይቁበት ሁኔታ አለ? ለጊዜው ምንም አልተፈቀደልሽም። ምስነግሪኝ ንገሪኝና ልሂድ። ስለምንድን ነው የምነግርህ? አልገባኝም። አትዘናጊ ሀና። ምናልባትም እውነታውን እንድትናገሪ የሚሰጥሽ የመጨረሻ እድል ይሄ ብቻ ነው። ምንም ቢሆን አንቺም ተበዳይ ነሽ። ፍትህ ያላገኘሽበት የራስሽ ኬዝ አለ ብዬ ነው የሙያውን ኤቲክስ ጥሼ በዚህ መንገድ ያናገርኩሽ። ይሄ መንገድ የማይስማማሽ ከሆነ ግን በህግ ከለላ ስር ሆነሽ ጉዳይሽ የሚታይ ነው የሚሆነው። እንግዲህ ምርጫ አንቺ ነው። አንተ አለ እያልክ ያለውን እውነት እየፈለክ ያለው የተሳሳተ ቦታ ላይ ስለሆነ እኮ ነው። ይህንንም ካልሽ በተዘዋዋሪ አቶ ሰይፈን አንቺ አትግደያቸው እንጂ ስለ አሟሟታቸውና ስለገደላቸው ሰው መረጃው አለሽ ማለት ነው። አልገባኝም። እውነታው እኔ ጋር የለም ማለት ስለ እውነታው መረጃ አለኝ ማለት ነው እንዴ? ነገሮችን ማወሳሰብ ትወጃለሽ ልበል? እሱማ ከኔ ይልቅ አንተን ይቀናሃል እንጂ አንድን ከጥፋት ነፃ የሆነን ሰው ያለ ጥፋቱ ለዛውም ደግሞ በነፍስ ማጥፋት ወንጀል ከመወንጀል የበለጠ ምን ነገር ማወሳሰብ አለ? እንግዲህ እነዚህ ሟቾች በቀናት ልዩነት ህይወታቸው እንዳለፈ ይታወቃል።
አቶ ንጉሱን ደግሞ አንቺ እንደገደልሻቸው ቃል ሰጥተሻል አይደል? እና ታዲያ በቀናት ልዩነት ሌላ ሰው ሞተ ማለት እኔ ነኝ የገደልኩት ማለት ነው? እንግዲህ ከአቶ ንጉሱ ለየት ባለ መልኩ አቶ ሰይፈ ሞተው የተገኙት በገዛ ቤታቸው ውስጥ ነው። ነገር ግን የአስክሬን ምርመራ ውጤታቸው የሚያሳየው በመርዝ መገደላቸው። ገና አይቼ ያልጠገብኳትን ለራሴ እንኳን ሳያት በሙሉ አይኔ ማላያትንና መሳሳላትን ልጅ እኔን ይጠቀኝ። እሱን ስለ መግደሌ ደግሞ እናንተ ሳትጠይቁኝ እኔው ራሴ ቃሌን ሰጥቻችኋለሁ። በዛ ልትወነጅሉኝም ይሁን ልታስሩኝ መብታችሁ ነው። ልክ ህይወቴን እንደቀማኝ ሁሉ ነው የእሱንም ህይወት የቀማሁት። እናንተ ፍትህን ለእኔ ልትሰጡኝ እንደማትችሉ እርግጠኛ ስለሆንኩኝ ነው ለራሴ ፍትህን የሰጠሁት። ከዛ ውጭ ግን አሁን ተገድሏል ወይም ደግሞ ሞቷል እያልከኝ ስላለው ሰው ምንም የማውቀው ነገር የለም። ይልቅስ በከንቱ አትድከም። ገዳዩ ካጠገባችሁ እንዲሰወርና ሌላ ሰው የእሱ ሰለባ እንዲሆን አትፍቀዱ። ገዳዩ አጠገብ ነው፣ ዞር ብለህ ማየት ነው የሚጠበቅብህ እያልሽ ነው? ታዲያ ከዚህ በኋላ ወደ ቤት ነሽ? ይህም የምርመራው ጥያቄ አንድ ክፍል ነው፣ የመመለስ ግዴታ ይኖርብኛል? አይ እንደ ግዴታ እንኳን አትቁጠሪው፣ ለመጠየቅ ያህል ነው። ስለዚህ መሄድ እችላለሁ ማለት ነው? በሚገባ። ይልቅ መንገዳችን ተመሳሳይ ከሆነ ልሸኝሽ። አታስብ፣ መንገዳችን አንድ አይነት አይደለም፣ በፍጹም ሊመሳሰልም አይችልም። መልካም ጊዜ። ልጅስ በሰላም ነው? ስልክሽ አይነሳም? አረ በሰላም ነው። ያ መርዝ ደጋግሞ ሲደውል ነበረ። ምናልባት እሱ ከሆነ ብዬ ትቼው ነበረ። እንዴት ነሽ? ትላንት ቀጠሮ አልነበራችሁ እንዴ? ወይስ ቀርተሽ ነው? ኧረ አልቀረሁም፣ አግኝቼው ነበር። የተለየ ነገር ያለ ይመስል ትላንት እንደውም የቀጠረኝ ውጪ ነበረ። ያው የተለመደውን ደረቅ ጥያቄ ሲጠይቀኝ ቆይቶ ሄደ። ከፖሊስ ጣቢያ ውጭ አንቺን መቅጠሩ ለምን አስፈልጎት እንደሆነ ግን አልገባኝም። ተበዳይና ፍትህ ፈላጊ መሆን የታወሰው ገና ትላንትና ነው መሰለኝ። ምናልባት ቦታው ለማውራት ነፃነት ካልሰጠሽ ብዬ ነው አለ። ሌላ ምን ይኖረዋል ብለሽ ነው? ምን አይነት ቦታ ነው የተገናኛችሁት? ማለት የት ነበር ያገኘሽ? ሮዛ፣ አሁንስ የሰለቸኝ ነገር ቢኖር ጥያቄ ነው። የምር የሆነ ትክት ነው ያለኝ። ግድ የለሽም ንገሪኝ ሀና። ያለ ምክንያት ይሄ መርማሪ ምንም ነገር አያደርግም። ምንም እኮ የተለየ ቦታ አይደለም የቀጠረኝ። ስገባ ስሙን አላስተዋልኩትም። ብቻ ግን ፒያሳ አካባቢ ያለ ህንፃ አንድ ሩፍቶፕ ላይ ነው የቀጠረኝ። እሺ ስትሄጂስ እንዳልተከታተለሽ እርግጠኛ ነሽ? እኔ የምለው ከሱ ጋር እያወራሽ ቆይተሽ ነው እንደ የመጣሽው? ምድረ በጥያቄ የምታጣድፍኝ አልገባኝም። እየቀለድኩ አይደለም ሀኒ። ምንም ቢሆን መርማሪ ፖሊስ መሆኑን አትርሺ። አሁን ላይ እኮ አንቺ እንዳለመከታተሉ ምንም ማረጋገጫ የለሽም። ስልክሽም ላለመጠለፉ እንደዛው። ምን የቀረኝ ህይወት አለኝ ብዬ ልፍራ? ወይ ደግሞ በዚህ ደረጃ ለራሴ ልጨነቅ? የትኛው የሚያጓጓው ኑሮ እንዳይቀር ነው ለራሴ የምጠነቀቀውና ስር የምፈራው? ይሄን ሁሉ ሳላስበው አልቀረውም። አልዘነጋሁትም። ይህንንማ በፍጹም አላሰብሽውም። ይህን ብታስብ ይኖረውማ ራሴን እንድጠብቅና ለራሴ እንድጠነቀቅ አልነበረም የምትመክሪኝ። እንዴት አመሻ መርማሪ? እንዴት አመሻ አለቃ? የሆነ ተጨማሪ ፍንጭ የሚሰጥ ፋይል ቴሌግራም ላይ ልኬልሃለሁ። ገዳዩዋ እንደተባለውም ሴት ነች። ቪዲዮውን 2 ደቂቃ ከ37 ሰከንድ ላይ ተመልከተው።
ግድግዳው ላይ የተንጠለጠለ አባያ ይታያል። ስለዚህ ራሷን በሱ ሸፍና ነው የምትንቀሳቀሰው ማለት ነው። ያ ማለት ክትትል የምናደርገውም እንደዚህ አይነት ሰዎች ላይ ነው ማለት ነው። በቃ በደንብ ይኸውና፣ የቀረ ነገር ካለ ጠዋት እናወራለን። አይ የተሻለ መንደርደሪያ አግኝተናል። ቁልቁለት እንዳይሆን እንጂ አይሆንም። የሰጡንን ሁሉ እያነሳን አይሆንም። ዳገቱንም ቁልቁለቱንም ለይተን ማወቅ ይኖርብናል። መርማሪ አቅም ካለ ያው ትንቢተኛ ነው፣ ከበረታም ከዛም በላይ። ለማንኛውም ሰላም ደር። ደህና ደር። ቀሰቀስኩሽ መሰለኝ። እንዴት አደርሽ? ችግር የለውም አለሁ። ተመስገን። እንዴት ነው? አለሁልሽ። ቀጠሯችን እንዳለ ነው አይደል? አዎ፣ ግን ከተመቸ ወይ ለምን አትመጣም? እኔም ብዙ ከቤት የመውጣት ሙሉ የለኝም። በቃሽ፣ አሁን መጣሁ። ወንድምስ? ኧረ የለም፣ የት እንዳደረም እንጃ። ትናንት እንደወጣ አልተመለሰም። በቃሽ ነው። እሺ እባክሽ፣ ደንበኛ ጨፈነሽ። ወሬ አለብህ። ይልቅ ምን ሆኜ ነው የጠፋሁት አልክ? ምን ሆናለሁ ብለሽ ነው? ፋዘር የሌለ ሲሪየስ ሆኖብኛል ሰሞኑን። ከዛ ስር በኋላ ያው እንደ ድሮ በፈለኩት ሰዓት መግባትና መውጣት ቀርቷል። አንተም እኮ ቀበጥክ። ደግሞ የድፍረት ከማምሸት የምታድረው ነገር። ያው ምን ላድርግ፣ ከፍሬንዶቼ ጋር ሆኜ ደግሞ ያው መለያየቱ ይደብረኛል እንጂ እኮ ሌላ አዲስ ነገር ኖሮ አይደለም። እሱን እንኳን ተው። ይልቅ ምን አለ አዲስ ነገር? አዲስ ነገር ለጊዜው ያለው ይሄ ነው። ሰሞኑን ከቤት አለመውጣት ይጠቅሞኛል። ምን አልሽ? አይ ምንም። ሳነፈ የሚበላ ነገርም አልሰራሁኝም። የሚበላ ነገር ከውጭ ይመልዘዝልህ። ምንም አልፈልግም። እቤት ዘጭ ብዬ ነው የመጣሁት። ይልቅ አንቺ ምን እያሰብሽ ነው? በዚህ ሙድ ከቤት ሳትወጪ አይጨንቅሽም? ኖርማል ነው። ስላለመድከው ነው እኮ። እንዴት ሰላም ያለው ነገር እንደሆነ አልገባህም። ኧረ ይቅርብኝ። እኔ ይህንን መልመድ አልፈልግም። ደግሞ ልጨልል እንዴ? አሁን ላይ ራስን እንደ ጤነኛ ሰው ነው እያየህ ያለው። ደግሞ ጀመርሽኝ ይሄን ነቆራ። ለማንኛውም ቀጠሮ ስላለን ነው የመጣሁት። በቃ እሺ፣ አዲስ ነገር ካለ ደውልልኝ። ደግሞ እየተጠነቀቅ። እሺ፣ አታስቢ። ደግሞ የምንም አያደርግልሽ። ከዚህ ተገለጽ። እኔ እንደተረዳሁት ከሆነ የሚሞቱ ሰዎች ከዚህ በፊት በመድፈር ወንጀል ክስ እንደነበረባቸው። በትክክል። ይህ ወንጀለኛ ጀርባው የሚያሳየው ከዚህ በፊት በሱ ምክንያት አንድ የተጎዳ ሰው እንዳለ። ስለዚህ እኛ ይህን ወንጀለኛ ማግኘት የምንችለው ከዚህ ቀደም በዚህ ጉዳይ ሪከርድ ያለበትን ሰው በእጃችን አድርገን።
እነዚህ ሰዎች በቅርብ ፍርድ የተሰጠባቸው ውስጥ የሚካተቱ ናቸው። ስለዚህ ከዚህ ቀደም ያሉትን ኬዞች ፋይል በመጠየቅና የወጡትን በመከታተል ይሆናል ማለት ነው። እሱ ጥሩ ነው ሳለ ግን ብቻውን ነገሩን አያውቅም። ምክንያቱም ሟቾቹን ስናይ በአንድ ወቅት ይሙቱ እንጂ ኬዞቻቸው በተመሳሳይ ሰዓት አልተከፈቱም። ስለዚህ ኬዙን ይዘው ከነበሩት ጋርም ማውራት የለም። ደግሞ በነፃ እንደተለቀቁ ጭምር። ምናልባት የተሳሳተ ፍርድ እኔም ገምቻለሁ። እንዲያ ከሆነ ኬዞችን ይዞ የነበረውን ዳኛ እየፈለግን ማናገር አለብን። እስከ ነገ ገና መረጃ ለመያዝ ሞክር፣ ሌላ ሟች ሳይቀድም። እስከ መቼ ነው ግን በዚህ ሁኔታ ለመቀጠል ያሰብሽው? ከእነሱ አይን የራቅሽ እየመሰለሽ ነው እንጂ እኮ የባስ ትኩረታቸውን እየሳብሽ ነው። የዚህን ያህል ጊዜ ቤት ዘግተሽ መቀመጥሽ በራሱ ስልካቸውን ራሱ አለማንሳትሽ ሌላ ጥያቄ አይፈጥረባቸው? ምን እንደሰለቸኝ ታውቂያለሽ? ጥያቄ። እስኪ አንቺ እንኳን ፋታ ስጪኝ። ልጨቀጭቅሽ ፈልጌ እኮ አይደለም። ቢያንስ ቀሪ እድሜሽን በሰላም መኖር አለብሽ። በሰላም? የትኛውን ህይወቴን ነው በሰላም የምኖረው? እስካሁንም የኖርኩት እዛ አይለኝም። ቆይ አንቺ ቆሜ መሄዴን ነው አይደለም የምታየው? ምኖረው እኮ ከሞት ያልተናነሰ ኖሮ ነው። እስካሁንም እኮ የቆየሁት ከራሴ ጋር በትግል ነው። ለምን እንደምኖር እንኳን አላውቅም። ይገባኛል ሀንዬ፣ ያንቺን ያህል ባይሆንም በቻልኩት ግን ልረዳሽ ሞክራለሁ። በቃ የዛን ያህልም ቢሆን ከተረዳሽ ምንም አትጠይቂ። ደግሞ ይህን ሲጋራ ጀመርሽ አይደል? ሮዛ ይህ ክስ እንደተመሰረተባቸው አሁን እንደ አዲስ ማንሳቱ ለምን አስፈለገ? አልገባኝም። እሱን ለማሰብ አሁን ጊዜው ረፍዷል። ይልቁንስ አሁን ጊዜ ያለኝ ከዚህ ሀገር ለመራቅና የሆነ ሰወር ወዳለ ቦታ ለመሄድ ነው። ለዛም ቢሆን ጥቂት የሚባል ጊዜ ነው ያለኝ። አሁን ያለሽበትን ማን አውቀው? ለጊዜው ማንም አላወቀም። ሁኔታዎች በዚህ የሚቀጥሉ ከሆነ ግን እንኳን አይደለም ያለውበትን የማደርጋት እያንዳንዷ ድርጊት ከነሱ አትሰወርም። እኔ እኮ ይሄንን እርግጠኛ ሆንሽው ከምን ተነስተሽ? ለምን አትነግሪኝም? ወይስ ከኔ መደበቅ ፈልገሽ? ምንድነው ያልተጻፈ ነገር የምታነባው? እንዳማክርሽ መስሎኝ እዚህ ድረስ የጠራሽኝ። አደባብሶ ማለፍ ለምን እንዳስፈለገ ነው ያልገባኝ። ይህ ምርመራ በሰዓቱ ሀገር ውስጥ ስላልነበርኩኝና ጠፍቼ ስለነበር ነው ሳይጠነክር ፋይሉ የተዘጋው። ምናልባትም በሰዓቱ ሰውየው ላይ በመድፈር ወንጀል ክስ ስለነበረበት ይመስለኛል ጉዳዩ ያልከበደው። እና አሁን የሰውየው ገዳይ እኔ መሆኔን ይባንናል ብለሽ ነው ከዚህ ለመሸሽ እያሰብሻለሽ? አይ የለም፣ እረፍት ማድረግና ከከተማ ወጥቶ መዝናናት ስላማረኝ ነው። ደልቶኝ የለም። የከበደ ነገር ስታሳልፊ የነበርሽ ልጅ አሁን ደርሰሽ በሱ ምክንያት ነው ለመሸሽ ያሰብኩት ነው እያልሽኛለሽ? ምንም አልተዋጠልኝም። ምን አርጊ ነው የምትለኝ? እኔ ምንም እየገባኸኝ አይደለም። እንድታረጊ እየነገርኩሽ ያለሁትማ ይህ ከዚህ ሉጣ ልሽሽ እያልሽ ያለሽው ነገር የሚያስኬድሽ መንገድ አይደለም። አያዋጣሽም፣ ተይው እያልኩሽ ነው። በቀሌን አልጨረስኩም። ቁጭቴም ገና አልበረደልኝም። አንቺ ልጅ እየለቀቅሽ ነው እንዴ? ሰውየውን ገለሽዋል እኮ። ከዚህ በኋላ ምን ልትሆኝ ነው? ቢሆንም ምን ባደርግ ቁስሌና ሀዘኔ ጠገግ እንደሚልልኝ አላውቅም። የሆነ ነገር ግን ውስጤ ማድረግ ፈልጓል። ይኸውልሽ እኔን መስማት የምትችይ ከሆነ የምነግርሽን አድምጪ። በቅድሚያ እነሱን ፍራቻ ከዚህ ልራቅ ምናምን እያልሽ እያሰብሽ ያለሽውን ሀሳብ መልሰሽ ልትደርሽበት የማትችይው ቦታ ከአእምሮ ሸራቅ አድርገሽ ጣዩ። እየቀለድክ ነው? ሳቅ። አልቀለድኩም፣ የምሬን ነው። ፍራቻ መስሎ ነው እንዴ ከዚህ ልጥፋ ምለው? ወይስ እስር ምናምን ሽሽት? እሱ ፍራቻም ሆነ ምንም ለምንም መፍትሄ እንደማይሆን እየነገርኩሽ። ሲቀጥል ይሄ በቀል ምናምን የምትይውን ነገር ተይው። የማይሆን ነገር ውስጥ ነው የምትገቢው። እስካሁን የባሰ የማይሆን ነገር ምን ይመጣል? እስቲ ንገረኝ። እኔ የምለው ሀሳብ እንድሰጥሽ ነው ወይስ እንድከራከርሽ ነው የጠራሽ? ራስሽን እያዳመጥሽ ራስሽ የምትወስኝ ከሆነ ከኔ ጋር እኮ በዚህ ደረጃ ማውራት አይጠበቅብሽ። እየተቆጣኸኝ ነው? እየተቆጣሁሽ አይደለም፣ እየነገርኩሽ ነው። በግልፍተኝነት የምትወስኛቸው ውሳኔዎች ሲያልፉ ምን አይነት ነገር እንደሚያመጡብሽ እያሰብሽ አይደለም። ስለዚህ
እሱን እንድታስብ እየነገርኩሽ ነው። ከዚህ ውጭስ ምንም የምትለኝ የለም? ከዚህ ውጭ ልልሽ የምችለው በተቻለሽ መንገድ ወደ ራስሽ ለመመለስና ለማመዛዘን ብትሞክሪ ደስ ይለኛል። ላትቀበይኝና ውሳኔን ላታከብሪ ሌላ ነገር ብጨምርልሽ ምን ትርጉም አለው? አትሰሚም? ደረቅ ነሽ እያልከኝ ነው? ደረቅማ ነሽ። ሰው የተሻለ ነገር ሲነገረው በመቀበል ፋንታ በተቃራኒ ሀሳብ የሚሞግት ከሆነ ድርቅና ነው የሚባለው። ታሜ አንተ እኮ በእኔ ቦታ ብትሆን እንዲህ አትለኝም ነበር። ነገሮችን በሚገባ አመዛዝኜና አስቤ ነው እየነገርኩሽ ያለሁት በአንቺ ቦታ ሆኜ። ታዲያ አንተ በእኔ ቦታ ብትሆን ኖሮ እውነት የምታደርገው ይሄንን ነበር? አዎ፣ የአንቺ መንገድ የማይሆን ነው። ራስሽን አግባብ ወደሌለው መንገድ ነው እየመራሽ ያለሽው። ይገባኛል እኮ መምሽ፣ ግን ለማገገም ትክክለኛው መንገድ አይደለም። እኔ መች ማገገም ፈለኩ? የበደለኝን ተበቅዬ እንደሆንኩት ልሁን ማለት መፍትሄ አይሆንም ነው የምልሽ። ወደኋላ ተመልሼ እንዳወራ አታርጊ። ሰው እድሜውን በስቃይ ይፈጃል። ስጦታ አዘጋጅቼ ላለው እያልኩ ነው። ባልገባኝ ምን እያደረገኝ ነው?